አሁንም የምንናገረው ምንድነው? የቴዲ አፍሮ ወዳጅ የቅርብ ወዳጁ ታስሯል። ምክትል ማናጀሯ ታስራለች። ምንም የሚያደርጉት ነገር የለም። ምንም ቴዲ አፍሮ በራሱ የሚመራ ብቃትና ችሎታ ያለው ቴዲ አፍሮ ባለው ነገር ላይ የኢትዮጵያን ሕዝብ ድምፅ በመሆን የሚታወቅ ወንድም ነው። ጊዜ ደግሞ ለብልጽግና ሰጥቷል። 8 ዓመት ለብልጽግና ጊዜ የሰጠ ሰው ቴዲ አፍሮ ይባላል። እንደዛ እንኳን ለህዋት ጊዜ አልሰጠም ቴዲ አፍሮ። ለህዋት ያን ያህል ጊዜ እንኳን አልሰጠም። ለብልጽግና የሰጠውን ያህል ጊዜ አልሰጠም። ስለዚህ አየው ምንም አይነት ለውጥ የለም፣ ሀሳብ ሰጠ። ይሄም በመስጠቱ የተናደዱ ብዙ ሰዎች አሉ። አሁን ለምሳሌ አክቲቪስትን ከተቃወምክ ስለ ዘፈን ቴዲን የሰደበውስ፣ ነፍጠኛ ብሎ አማራን ለመስደብ ያደረገውስ፣ ጉራጌን የሰደበውስ ዘፋኝ ምን ሊባል ነው? በእናንተ በተለይ እናንተ ቤት ተሳዳቢ ዘፋኞች አሉ። እርግጠኛ ነኝ ይህ መንግስት ቢወርድ እንደዚህ አይነት ስድብ ይቆማል። ፈሪዎች ናቸው፣ በጭባጮች ናቸው፣ እናውቃቸዋለን። መንግስት ሲመጣ እየጠበቁ የሚደነፉ አንድ ተኩሶ ማክ ሽንታም ነው የእናንተ ዘፋኝ፣ እናውቃቸዋለን። በጭባጮች ፋራ፣ በዚህ ላይ በጣም ፋራዎች ናቸው። ስለማይችሉ ጥበብ ስላልተሞሉ ጥበብ ላይ ፎከስ ስላላረጉ ያረጉት በበታችነት ስሜት ላይ ስላሉ ብቻና ብቻ ነው የሚዘፍኑት እንጂ በጥበብ በችሎታ አይደለም። ለሴት ልጆቻችሁ ስም ማውጣት የምትፈልጉ ሰዎች መጽሐፍ ቅዱስ ላይ ያሉ 2 የሴት ስሞች ምርጥ ስሞች ልንገራችሁ። በተለይ አንደኛው ይጠቅማችኋል፣ ብዙ ሰው ስለማይጠራበት ማለት ነው። በደንብ አድርጋችሁ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ሁላችሁም ቤቱን ፎሎ አድርጉት። የመጀመሪያው እንግዲህ ለሴት ልጆቻችሁ የምታወጡላቸው ለሴት ልጃችሁ ማለት ነው ማርታ አብሯት። የመጀመሪያ ልጅ ከሆነች አብሶ ደግሞ ማርታ በጣም ጥሩ ነው። ምክንያቱም ማርታ ትርጉም ምን መሰላችሁ? ማርታ ማለት የመጀመሪያ ሴት ልጅ ማለት ነው። ወይንም ደግሞ የእህት ታላቅ እህት እንደማለት ነው። ታላቅ እህት መሪ እታ ከሚል ነው የመጣውና ማርታ ማለት ታላቅ እህት የመጀመሪያ ሴት ልጅ ማለት ነው። ስለዚህ ለመጀመሪያ ልጃችሁ ሴት ከሆነች ማርታ በሏት ማለት ነው። ሁለተኛ ደግሞ ዲና። ዲና ማለት ፈራጅ ዳኛ ማለት ነው። በመጽሐፍ ቅዱስ ላይ ዲና የምትባለው የያዕቆብ 13ኛ ልጅ ናት፣ ሴት ልጅ ማለት ነው። ያዕቆብ እንደምታውቁት የምናውቀው አብዛኞቻችን ያዕቆብ 12ቱን ወንዶች ልጆች እንደወለደ ነው። ነገር ግን ብዙዎቻችን የማናውቃት 13ኛ ዲና የምትባል ከልያ የወለዳት ሴት ልጅ አለችው። ያው በእስራኤላውያን ሴት ከቁጥር ገብታ ስለማትቆጠር ብዙዎቻችንም አናውቃትም። ግን 13ኛዋ ሴቷ ልጅ ከልያ የወለዳት ማለት ነው ዲና ነው የምትባለው። ፈራጅ ማለት ነው። በኦሪት ዘፍጥረት ምዕራፍ 30 ቁጥር 21 ላይ ታገኟታላችሁ ዲናን ማለት ነው። ስለዚህ ማርታና ዲና ለሴት ልጆቻችሁ ስሞች መልካም ናቸው ማለት ነው። እናንተ የትኛውን ወደዳችሁት? ኮሜንት ላይ አስቀምጡልኝ። ወደፊት ደግሞ ከአባቶቻቸው ጋር ማች የሚያደርግ ስም ለልጆቻችሁ ሰራላችኋለሁ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ነገ ዳግም ትንሣኤ ነው አይደል? ቆይ ክርስቶስ 2 ጊዜ ነው የተነሳው? ልጆቻችሁ በጣም ጥያቄ እንደሚወዱ ታውቃላችሁ። ያውን ዘመን ህፃናት በጣም ጥያቄ ይወዳሉ መጠየቅ እና አባዬ እማዬ ቆይ ክርስቶስ 2 ጊዜ ነው የተነሳው? ለምንድን ነው ዳግም ትንሣኤ የምንለው ብለው ቢጠይቋችሁ ምንድነው መልሳችሁ? በደንብ አድርጋችሁ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮ ለሁሉም እንዲዳረስ አድርጉልኝ። ቤቱን ሁላችሁ ፎሎ አድርጉ። ዳግም ትንሣኤ የምንለው ስለ 2 ነገር ነው። የመጀመሪያው ክርስቶስ የትንሣኤ ቀን ለ10 ደቀ መዛሙርት ተገልጦላቸው ነበረ። ለ10 11ኛው ቶማስ ደግሞ ያን ቀን የለም ነበረ እና በሌላ ቀን ቶማስ ሲመጣ ማለት ነው 10 ደቀ መዛሙርት ለቶማስ እንዳሉት ክርስቶስን እኮ አየነው ተነስቶ ተገለጠልን አሉት። አይ ካላየውና ጎኑን ካልዳበስኩ አላምናችሁም አላቸው። ከዚያ ክርስቶስ ቶማስ ከሚጠራጠራልና በ8ኛው ቀን እሁድ ማለት ነው ነገ እሁድ ድጋሚ በተዘጋ ቤት ቁጭ ብለው ሳለ ማለት ነው ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን አለና ተገለጠላቸው ማለት ነው። ለ11ዱም ቶማስም ባለበት ማለት ነው። ከዚያም በኋላ ቶማስን ና ጎኔ እንዳብስና እመን አለው ቶማስን። ከዚያ
ጎኑ እንዳበሰ ቶማስ። ከዚያ ምን አለ ክርስቶስ? አማኝ እንጂ ተጠራጣሪ አትሆን አለው ቶማስም ማለት ነው። ከዚያ ቶማስም ጎኑን ሲዳብስ ጌታዬና አምላኬ ብሎ አመነ ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ደግሞ ዳግም ትንሣኤ የምንለው ቅዱስ ያሬድ ለትንሣኤ የዘመረው ቃል እግዚአብሔር ምንም ሳይጨመር ሳይጎድልም ነገ እሑድ ድጋሚ ይባላል። ስለዚህ ድጋሚ ስለሚባል ዳግም ትንሣኤ ተባለ ማለት ነው። ሁለተኛው ምክንያት ደግሞ ይሄ ነው። የመጀመሪያው ምክንያት ክርስቶስ በመጀመሪያው እሑድ ለ10 ደቀ መዛሙርት ትንሣኤውን እንደገለጠ፣ በሁለተኛው እሑድ ደግሞ ለ11 ትንሣኤውን ስለገለጠ፣ ሁለተኛው ደግሞ የቅዱስ ያሬድ ቃል እግዚአብሔር ድጋሚ ስለሚባል ነው ማለት ነው። ስለዚህ ስለነዚህ ምክንያት ነው። እስኪ ሁላችሁም ኮሜንት ላይ ለዳግም ትንሣኤ ደርሻለሁ እያላችሁ ጻፉ። ሁላችሁም ማንም ሳይጽፍ እንዳይሄድ ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። በበዓለ ሃምሳ ንስሐ መግባት ይቻላል? ከተቻለስ ስግደት ቢሰጠን ጾም ቢሰጠን ምንድነው የምናደርገው? በደንብ አድርጋችሁ ስሙኝ፣ እነግራችኋለሁ። ሁላችሁም ቪዲዮውን ታዲያ ብዙ ሰው እንዲማርበት ማለት ነው በቅንነት ሆናችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱንም ይጠቅማችኋል። ሁላችሁም የመደመር ምልክቷን እየተጫናችሁ ፎሎ አድርጉ። እና ብዙዎቻችሁ ስጠይቁኝ የነበረው ምንድነው በበዓለ ሃምሳ ንስሐ መግባት እንችላለን ወይ እያላችሁ ነው። አዎ በበዓለ ሃምሳ ንስሐ መግባት ይቻላል። ታዲያ ስግደት ቢሰጠን ጾም ቢሰጠን ምንድነው ማድረግ ያለብን ካላችሁ ደግሞ ስግደትና ጾም ከሆነ የተሰጣችሁ በዓለ ሃምሳ ሲያልፍ ከበዓለ ሃምሳ በኋላ ቀኖናችሁን መተግበር ትችላላችሁ፣ መጨረስ ትችላላችሁ። ነገር ግን ስግደትና ጾም ተሰጥቷችሁ በበዓለ ሃምሳ ውስጥ አትሰግዱም፣ አትጾሙም። መቼ ነው የምትፈጽሙት? ቀኖናችሁን በበዓለ ሃምሳ ሲያልቅ ነው ማለት ነው። ያን ጊዜ መጨረስ ትችላላችሁ ማለት ነው። በበዓለ ሃምሳ ግን ስግደትና ጾም ስለማይፈቀድ በበዓለ ሃምሳ ይሄንን ማድረግ አትችሉም ማለት ነው። ንስሐ መግባት ግን ትችላላችሁ። በበዓለ ሃምሳ ንስሐ መግባት አይቻልም የሚባል ነገር የለም። በበዓለ ሃምሳም ቢሆን ንስሐ መግባት ይቻላል ማለት ነው። እስቲ ሁላችሁም ኮሜንት ላይ ንስሐ እንግባ እያላችሁ ጻፉ። ሁላችሁም ማንም ሰው ሳይጽፍ እንዳይሄድ። የእናንተ ጽሑፍ ብዙዎችን ንስሐ እንዲገቡ ያደርጋቸዋል። ንስሐ እንግባ እያላችሁ ኮሜንት ላይ ጻፉ። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች ያዳርሱት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ዳስ ጣል አሜሪካውያንን ዘፋኞች ዳስ አስጥሏቸዋል። ከተለቀቀ ሳምንት እንኳን ያልሞላው አዲሱ ዳስ ጣል የተሰኘው የቴዲ ሙዚቃም ከተለቀቀ 1 ወር ያስቆጠረው ዝነኛውን አሜሪካዊ የቻርሊ ፑስ 10 ሚሊዮን ሕዝብ ያየውን ቼንጅስ የተሰኘውን ተወዳጅ ሙዚቃ በመብለጥ በ3 ሚሊዮን በማሻሻልና 13 ሚሊዮን በመድረስ ስሙን ከታላላቅ የዓለም የሙዚቃ ከዋክብት ተርታ በማስመዝገብ አዲስ ታሪክ ሰርተዋል። በታሪክ አፍሪካዊ ዘፋኝ ሆኖም ታላላቆችን የነጮችን የሙዚቃ ፈርጦች ሪከርድ የሰበረም የመጀመሪያው ጥቁር አፍሪካዊ ሆኖ በደማቁ ስሙ ተመዝግቧል። ገና በቅጡ ሳምንት ያልሞላው ይህ ተአምረኛ ሙዚቃም ወዴት እያመራ ይሆን በማለት ዓለም እየተደነቀች ትገኛለች። በዚህም ገና ካሁኑ የአሜሪካ የዲፕሎማት አምባሳደር የቴዲን ሙዚቃ ደጋግማችሁ ስሙት በማለት የትዊተር ገጻቸውን እያጨናነቁት ይገኛሉ። አዳዲስ መረጃዎች ቶሎ ቶሎ እንዲደርሳችሁ የፕላስ ምልክቷን በመጫን ፎሎ ያድርጉም። ይህ የቢቢሲ ሪፖርት ነውና በተለያዩ ፔጆቻቸው ላይ ሚሊዮኖች የኢትዮጵያዊውን ኮከብ መንግስትን የሚቃወሙ ዘፈኖች እየሰሙ ነው ይላል እና the freezing is not ከሙዚቃ ምናምን ጋር የተገናኘ ሳይሆን ከመንግስትና ከተቃውሞ ጋር የተገናኘ ነው የሆነውና አይ ቲንክ እንደዚህ የሆነበት ምክንያት because of መጀመሪያ ራሱ the government በወሰደው some actions እና ይሄ አንድ አሜሪካ ውስጥ የተደረገን በጣም ታሪክ እንዳስታውስ አደረገኝና በ1930ዎች ውስጥ ቢሊ ሆሊዴይ የምትባል የጃዝ ሙዚቀኛ ነበረችና በ1939 ሊንቺንግንና ጥቁሮች ላይ የሚደርስን በደል ተቃውማ የሰራቸው አንድ ሙዚቃ ነበር እና እዛ ሙዚቃ ላይ በጊዜው የነበረው መንግስት ያው የነጮች የበላይነትን የሚያቀነቅን ስለነበር ያንን ሙዚቃ ስላልወደደው በጣም እሷ ላይ ጫናዎች ይደርሱ ነበር፣ ከፌዴራል ኤጀንቶች ማስፈራሪያዎች፣ ዛቻዎችና ይህንን ሙዚቃ እንዳትጫወች ናይት ክለቦች ላይ የሚሉ ብዙ ተጽዕኖዎች ተደርገውባታልና በተደጋጋሚ የታሰረችበት አጋጣሚ ነበር። ይሁን እንጂ እሷ ይህንን እምቢ ስላለች ፕላስ ደግሞ መንግስት ራሱ ሬዲዮ ስቴሽኖች ላይ እንዳይሰማ ብላክ ሊስትድ እንዲሆን ጫና ስላረገ ሙዚቃው እንደ መጥፋት እሷም ታዋቂነቷ ጨመረ። ሙዚቃውም እንደ አንተም እንደ ፕሮቴስት አንተም እየተወሰደ መጣና በተለይ በ1950ዎቹ ሲቪል ራይትስ ሙቭመንት ላይ ሰዎች በጣም ተጠቀሙበትና አይ ቲንክ ኢትዮጵያ ውስጥም this case happened ነገር ማለት የቴዲ ሙዚቃ የማይሰሙ ሚሊዮንስ ኦፍ ፒፕል ይኖራሉ፣ ከእምነትም ጋር ተያይዞ ከፐርሰናል ቪውም ጋር ተያይዞ። ግን አሁን ሙዚቃው እንዴት ነው መግለጫ እንዳይሰጥ ተከለከለ ምናምን የሚሉት ነገሮች they had እንዴት ነው ሪቨርስ ኢፌክት ነገር። ስለዚህ ምንድነው ይሄ ሰው ምን ቢል ነው ይሄንን ያህል ምናምን የሚልና ሐሳቡን የሚደግፉ ሰዎች የበላይ
የበለጠ ሞር ላይክ እንዴት ነው ይሄ በቃ ሀሳባችን ነው እንዲሉና ሞር በጣም አውትወርድሊ ሀሳባቸውን እንዲገልጹና ፕላስ ለሱም ከፍተኛ ድጋፍ እንዲሰጡት ሆነ። ሶ this is like a strategical blunder ነገር like the government shoot itself in the foot ፕላስ ቢሆን እንዲያውም የሚሻል የነበረው ኦኬ ሀሳብ ነፃነቱን እንደግፋለን፣ አንድ ሰው ነው የፈለገውን ይበል ነገር ሶ it would be just 1% አይነት ቢሆን የተሻለ ነበር። ግን now it's having the reverse effect. ሶ ነፃነትና ፍሪደም ኦፍ ስፒች ለማንም ቢኖር ደስ